በዚህ ጉዳይ ላይ እርማት እንዲደረግ በዚህ ጉዳይ ላይ ማስተካከያ እንዲወሰድ በተለይም በድምጽ ብክለት ዙሪያ ያስተላለፍኳቸው ሜሴጆች አሉ ግልጽ ሜሴጆች እነዚህ ሜሴጆች አሁንም ዩቲዩብ ቻናሌ ላይ አለ መመልከት ትችላላችሁ በዚህ ጉዳይ ያው ይሉንታ ማያቀው ህዝብ ቀጥታ ፍርድ ቤት ወስዶታል ጉዳዩን ማለት ነው እየተበጠበጠ ሰፈር መንደር እየተበጠበጠ ሰዎች መተኛት ያቃታቸው የነሱ ጩኸት የአሜሪካንንም እንቅልፍ ነስቶ መንደር በጥብጦ ወደ ፍርድ ቤት ጉዳዩ የሄደበትን እውነት ነው ዛሬ ማሰማችሁ ማለት ነው ፍርድ ቤት የሄደ ጉዳይ ምንድነው ምክንያቱ የድምጽ ብክለት ሰዎቹ ኪችናቸው ውስጥ ሆነው መኝታ ቤት ሆነው ስራም ሲሰሩ ደክመውም ሲመጡ የሚለቀቀው ድምጽ የሚጮኸው ጩኸት አላስተኛ ያላቸው በጣም ብዙ ችግሮች ስላሉ ያንን እንግዲህ የአሜሪካ በህግ ጉዳዩን ይዞት ፍርድ ቤት የቬጋስ ሚካኤል የሚባል ደብር ጉዳዩን ይዞ ወደ ፍርድ ቤት ሄዷል በዚህም ጉዳይ ላይ እስካሁን ድረስ ፍርድ ቤት የያዘው ጉዳይ አለ እኔ ማቀርብላችሁ በዜና የታወጀውን በፍርድ ቤት የታየውን ጉዳይ የተቀረጸው ድምጻቸውን ጭምር ማለት ኪችን ውስጥ ሆኜ በቃ ድምጹ ምን ያህል ቤቴ ውስጥ እንደሚገባ ተመልከቱ ብላ ቀድታ ሴትዮዋ ፍርድ ቤት ፊት ቆማ የምትናገረውን እነሱም የሚሰጡትን መልስ በተለያየ መንገድ እያየን ነው ይሄን በሚመለከት ገለጻ አደርጋለሁኝ መጀመሪያ ግን ወደ እንትኑ እንሂድ ወደ ቪዲዮና ያው በቲክቶክ የምትከታተሉ ምናልባት ድምጹን ነው የምትሰሙት ሼር ላድርጋችሁና አብረን እንስማው needed and today county leaders signed off on it. The streets are clogged with cars. They're noisy, they're loud. This has become a major problem for our neighborhood. One neighbor brought recordings to show to members before the vote. Okay. እንትን እንዳይሆን ያቆምኩኝ የተረጎምኩኝ ብንሰማው ጥሩ ነው ምንድነው የመኪናው ኖይዝም ከእንደገና ደግሞ እነሱ ራሳቸው በጣም ኖይዚ ናቸው ጩኸቱን ምንም ልንቆጣጠረው አልቻልንም ነው ሚሉት ሽማግሌው እስቲ እንስማው አንዴ This has clogged with cars. They're noisy, they're loud. This has they are loud they are noisy ነው የሚለው ያው ከፍተኛ የሆነ ድምጽ ነው በየቀኑ ምን ሰማው በዛ ላይ ደግሞ የፓርኪንግም ችግር አለ ይመስለኛል እዛው ቸርቹ አካባቢ አለ የፓርኪንግም ችግር አለ ግን ከዛ በላይ ጩኸቱ አሁን በስልክ ተቀርቶ ፍርድ ቤት የቀረበው ጩኸት አበር በመስቀል እያለ ይጮሃል መቼ ነው አበር በመስቀል ተው ያልኩት ይሄንን ከሶ ጋር ያጣላችኋል ተው ይሄም ድርሰት ሆኖ አይጮህም አበር በመስቀል እያለ የሚጮህን ሴትዮዋ ኪችን ውስጥ ቆማ ቀዳችሁ ነጯ ቀድታው ፍርድ ቤት አቀረበችው በቃ ፍርድ ቤት አቀረበችው አበር በመስቀል የሚል ድርሰት አሁን እንግዲህ ይሄ የመስቀል ጣጣን የእንጨቱ ጣጣ አሜሪካ መጣ አትለኝ እደግመዋለሁ የእንጨቱ ጣጣ አሜሪካ መጣ እዚህ በርግጥ ከባድ ነው እያንዳንዱ ነገር በህግ እና በስርዓት ነው የሚከናወነው እዛው በለመደው ጩኸት እዚህ መጥቶ ይበጠብጣል ማለት እዚህ መጥቶ ይበጠብጣል
እዚህ በአንድም ስራ ነው፣ በሁለትም ስራ ነው፣ በሶስትም ስራ ነው፣ በአራትም ስራ ነው፣ በአምስትም ስራ ነው፣ በስድስትም ስራ 31 ቀን 30 ቀን 28 ቀን ስራ ነው። አትበጥብጡ፣ ሰው አትበጥብጡ። ሰው ሰርቶ የሚያርፍበት አይደራደርም። ቀጥታ ሄዶ ያው ፍርድ ቤት ተናገሩ። ይሄንን ነው እኔ ተው ስል የነበረው ማለት ነው። አበር በመስቀል ምንድነው የሆነ ለዚሁ ለመስቀላቸው በዓል የሚሉታል አበር በመስቀል የሚል መዝሙር እሱን ቀጥታ መጣችሁ። የእንጨቱ ጣጣ አሜሪካ መጣ። ገና ነገ ተከታዩን ክፍል አቀርብላችኋለሁ። አስገራሚ ነገር ይዤላችሁ ቀርባለሁ። ነገ በዚህን ሰዓት በጣም ምን እያሉ አሜሪካ ውስጥ ያሉ ልጆችን እንደሚያስተምሩ በእንግሊዘኛ የተተረጎመ እዛው ቦታ ላይ ያለ ጉዳይ አሰማችኋለሁ፣ አሳያችኋለሁ። ቪዲዮውን በሙሉ አሳያችኋለሁ። ይሄንኑ ከልት ተርጉሞ እንዴት ባለ መንገድ የህፃናትን አይምሮ እንደሚመርዙ በክህደት እንደሚመርዙ የሚያሳይ ማስረጃ አለ። ነገ አቀርበዋለሁ እሱን። ይሄንን ግን ዛሬ እንጨርስ። እሺ እንስማው። ይሄን ሰው has become a major problem for our neighborhood. Become the major problem for our neighborhood. በቃ ለኛ ሰፈር ዋነኛና ትልቁ ፕሮብለም የነሱ ጩኸት ነው ያለው ሰውየው። ልድገመው አንዴ ልድገመው። They're loud. This has become a major problem for our neighborhood. One neighbor brought ለኛ አካባቢ በቃ ትልቁ ሜጀር ፕሮብለም ሆኗል። ኖይዚ ነው፣ በጣም ላውድ ናቸው። አካባቢው ላይ እንግዲህ ትልቁ ፕሮብለም እነሱ ሆነዋል እያሉ ያሉት ሰው እንደዚህ ያለ ነገር በቃ እንደዚህ ያለ አገር ላይ እየኖረ በነገራችን ላይ ጥራቱን የጠበቀ ራሱ ቢልዲንግ ከተሰራ ይሄ ሳውንድ ፕሩፍ ሲስተም ያለው ነገር ነው መሰራት ያለበት። ሳውንድ ፕሩፍ ስዕል ከምትሰቅል ሳውንድ ፕሩፍ አድርግበት። እዛው አፍነህ አስቀረው። ይሄንን ነው ዝናገር የነበረው ከአመት በፊት አሰማችኋል። ለድምጽ ብክለት መፍትሄ ይበጅለት በሚል ርዕስ ከአንድ አመት በፊት የተናገርኩት ነገር አለ። እዚሁ አሜሪካ መጣ ማለት ነው። ኮምፕሌን እየተደረገ ነው በየስፍራው በየስቴቱ ኖይዚ ነው ላውድ ነው እየተባለ ማለት ነው። አዮ አገር ቤት ያ ሁሉ ሆርን እንትን ላውድ ስፒከር ተሰቅሎ አንዱ ከዚህ ማዶ አንዱ ከዚያ ማዶ ዳንስ ቤቱ በዚህ መጠጥ ቤቱ የጠንቋይ ዲቤ በዛ የነሱ ጩኸት በዚህ አበር በመስቀሌ እያለ ያልተጻፈ እያለ ከተማው እኮ የሆነ ጦርነት ያለ ነው እኮ የሚመስለው ለሊት ስትሰማ። እኔ እኮ ሄጄ እኮ ያየሁት በጣም ከባድ እኮ ነው ይሄ። ለኢትዮጵያም መንግስት ይድረስልኝ። አዲስ አበባ ክልል ዋና ከተሞች የቱሪስት መዳረሻ የሆኑ ስፍራዎች ላውድ በሆኑ ድምጾች የተሞሉ ናቸው። ሰው አያርፍም። ሰው አያርፍም። መተኛት አልቻለም። እንግዳ መጥቶ ትልልቅ ስብሰባ የሚከናወንበት አገር ላይ ሁሉም የየራሱን እንትን ሰቅሏል ማለት ነው። ያደነቁራል በቃ በየስፍራ። አትሊስት የጴንጤ አዳራሽ ውስጥ ነው ያለው አትሊስት እሱም ቢሆን በትክክል ሳውንድ ፕሩፍ ተደርጎ ሰዎችን በማይረብሽ መንደር በማይረብሽ ሁኔታ መሆን አለበት። ካልሆነ ደግሞ ለእንደዚሁ ላውድ ለሆኑ ዝግጅቶች ሲኖሩ የተፈቀዱ ግልጥ ቦታዎች ላይ መደረግ ይችላል ፕሮግራም።
ለዚሁ ላውድ ለሆኑ ዝግጅቶች የተዘጋጁ ስፍራዎች አሉ ከመንደር ውጪ የሆኑ ማለት ይሄ እኮ ሂዩማኒቲ እኮ ነው ፈርስት ኦፍ ኦል ይሄ ሂዩማኒቲ ነው ሰዎች ማረፍ መቻል አለባቸው ሰዎች ማረፍ መቻል አለባቸው ሂዩማኒቲ ነው ከድምጽ ብክለት ጋር ተያይዞ እንቅልፍ ማጣት የውስጥ የአይምሮ በሽታ መጋለጥ በተለይ ህፃናትን የሚጎዳ ነገር አለው ሄደው የመጡ ሰዎችን ጠይቋቸው ኢትዮጵያ ደርሰው የሚመለሱ በጣም ብዙ ጩኸት ነው ያለው አሁን የተወሰነ ያው እየተለካ ማለት ነው ሜጀር ይደረጋል በነገራችን ላይ ሳውንድ ሜጀር ይደረጋል ደሲብል ተብሎ በሚጠራ ስሌትና ልክ ራሱን የቻለ ሜጀርመንት ዲቫይስ አለው ሳውንድ ሜጀርመንት ዲቫይስ አለው በሱ እየተቀዳ ልኩ ይታወቃል በነገራችን ልኩ ይታወቃል ሚፈቀዱ አሉ ማይፈቀዱ አሉ ካለፈ ከዛ መጥቶ ጥርቅም አርጎ ይዘጋልሃል እዚህ ቀልድ የለም ጥርቅም አርጎ በቃ ኦኬ እንቀጥል እንስማቸው ሰዎቹን እንስማቸው recordings to show to members before the vote. ስሙ This is from my kitchen. I'm not exaggerating, and there's multiple times that this happens. Again, we are not against religion. We are Christians. We respect the right to worship. It's just too big, and it's a lot. It's really a lot. Church leaders say ያለማጋነን ይሄ ከኪችኔ የቀዳውት ድምጽ ነው በጣም ቢግ ሳውንድ ነው በቃ በጣም የሚረብሽ ድምጽ ነው አንዴ እንስማት እሷ እንግዲህ ስልኳን እዛው ፍርድ ቤት አምጥተው ማለት This is from my kitchen. This is from my kitchen. ከኪችን ውስጥ ሆኜ የቀዳውት ነው ቤት ውስጥ ሆና ማለት እንዴን እዛው ቤት ውስጥ ያሉ አይመስሉ እሺ Not exaggerating, and there's I'm not exaggerating ምንም እያጋነንኩ አይደለም ይሄ በየቀኑ በዴይሊ የሚኖሩት ኑሮ ነው አሁን ይሄ እንዴ ከባድ እኮ ነው ወገኖች ከባድ እኮ ነው የሰው ኪችን ድረስ ማለት multiple times that this happens. Again, በጣም በተደጋጋሚ ነው ይሄ ነገር ሀፕን እያደረገ ያለው በተደጋጋሚ አንዴ ብቻ አይደለም በቃ ሲበስባቸው ነው የወጡት አያችሁ እንጂ በነገራችን ላይ በጣም ጨዋ ህዝብ ነው የሰው ሪሊጅን የሰው ሃይማኖት ይሄ ኮንሰርቫቲቭ የሚባሉ የየራሳቸው የሆነ አቋም ያላቸው አሉ ከዛ ውጪ ማጆሪቲ ሊባል በሚችል ሁኔታ አብዛኛው ህዝብ ችግር የለበት ቤቱ ስትገባ ግን ችግር አለ ኪችን ውስጥ አበር በመስቀል የሴትዮዋ ኪችን ውስጥ አበር በመስቀል አረ ጉድ እኮ ነው ዘንድሮ ባካችሁ and we are not against religion. We are not against the religion ነው የምትለው ምንም ጥላቻ ኖሮን አይደለም ይሄንን ምንናገረው against አይደለንም እሺ ነገር ግን ረፍት አላገኘንም መጡ ኪችናችን ውስጥ ገቡ Christians, we respect the right to worship. we respect በቃ ማለት የሚፈልጉትን እንትን ማለት ይችላሉ ነገር ግን እኛን በማይጎዳና እኛን በማይረብሽ መልኩ ነው መሆን ያለበት It's just too big and it's a lot. It's just too big and it's a lot. በጣም ረጅም አይደለም የሚሉት ረጅም ነው በዛ ላይ ደግሞ በቃ ትልልቅ ሳውንድ ነው ምን ይሁኑ በቃ ወጡና በቃው ከኋላም እንደምትመለከቱት አበሾች አሉ አበሾች ቁጭ ብለው ያው ተወካዮች መተው ፍርድ ቤት ውስጥ ቁጭ ብለው እየተከታተሉ ነው እንትኑን የክስ ቻርጁን ማለት
እዛ አልበቃ ብሎ መጥቶ እዚህ ብጥብጥ ይወል ብጥብጥ ምንም ችግር የለውም እኮ ፕሮፌሽናል የሆነ ሳውንድ ፕሩፍ እኮ ማስገጠም ይቻላል እኮ ያስ ይሄ ሰለጠነ ዓለም ነው ድምጽ የሚባል ነገር እንዳይወጣ ማድረግ ይቻላል መበጥበጥ የለበት ኢትዮጵያም ያለው ይሄንን በየቦታው የተተከለው ስፒከር በቃ ሲጮ ሰው እንዴት ይተኛ ይሄ እልባት ሊያገኝ የሚያስፈልገው ጉዳይ ነው ትዝም ይላችሁ ከሆነ እዚህም ላይ ላሳያችሁ እችላለሁ ከአንድ አመት በፊት ያስተላለፍኩትን ለድምጽ ብክለት መፍትሄ ይበጅለት በሚል ኢትዮጵያ ለሊትና ቀን የሰው እንቅልፍና እረፍት የነሱ ከፍተኛ ድምጾች እንዲወገዱ የቀረበ ሐሳብ በሚል የአንድ አመት ዋን ይር አጎ ነው ከአንድ አመት በፊት ያቀረብኩት ትምህርት አለ በመንግስት ጥናት ተደርጎባቸው የቀረቡ በጣም አሰልቺ የሆኑ ጩኸቶች በቃ እልባት የሚያስፈልጋቸውና የመጀመሪያው ከሃይማኖት ተቋማት የሚወጣ ድምጽ ነው ሌሊቱን ሙሉ አያቆሙ የምታቀው ነው ሌሊት ሙሉ እያለ ነው የሚያድረው ሲፈተሽ ራሱ የሚጮሁት ነገር ምን አይነት ከልት ውስጡ እንዳለ ምን አይነት ሐሰትና እግዚአብሔርን የሚሳደቡ ቃላት የተጠቀጠቁበት ድርሰቶች እንደሆኑ እያሳየን እየተረጎምን እያቀረብን ነው ያለን ወገኖች ከመስጊድም ከኦርቶዶክስም ቤተ እምነት የሚወጣው ድምጽ ትልቁን ድርሻ ይይዝ ሁለተኛ ከተሽከርካሪዎች ከከባድ ተሽከርካሪዎች የሚወጡ ድምጾች ከከባድ ተሽከርካሪዎች ሶስተኛ ከፋብሪካዎች እና ከትልልቅ የእንትን ተቋማት የሚወጣ ድምጽ አለ ደግሞ ፋብሪካ የሚቆረጥ አለ የሚፈጭ ነገር ምናምን ያ የሚፈጥረው ድምጽ አለ እሱ በራሱ ብዙ ጉዳት አለው በጣም ብዙ ጉዳት አለው ስለዚህ ይሄንን በሚመለከት ሊሰመርበት ይገባል እንዲሁ መቀጠል የለበትም የሚል በቅንነት ሁሉንም ሰው ሊጠቅም የሚችል ነገር ነው ይሄ ሙስሊምን ብቻ የሚጠቅም አይደለም ኦርቶዶክስን ብቻ የሚጠቅም አይደለም መላው የኢትዮጵያን ህዝብ ሊጠቅም የሚችል መላው ኢትዮጵያውያን ሊጠቅም የሚችል ትክክለኛ የሆነ በአግባቡ የቀረበ ጥያቄ አቅርቤያለሁ ስለዚህ ሚሻለው ራስን ማረም የምትጮኸውን ጩኸት እዛው አፍነህ አስቀረው እዛው አፍነው በቃ ምንም ጥቅም የለው ምንም አይረባም አይጠቅም እንዲህ ባለ መንገድ የቀረበ ዝግጅት ነበር ማለት ነው ሶ እዚህም ስፍራ ላይ አሁን ያሳየዋችሁ በላስ ቬጋስ ነው እንግዲህ ላስ ቬጋስ ባይዘወይ ብዙ ኢትዮጵያውያን እንደሚኖሩ አውቃለሁኝ በጣም ብዙ ኢትዮጵያውያን ይኖራሉ ኑሯቸውን አሸንፈው በደንብ በጣም በትጋት ሰርተው የሚኖሩ አሉ ደግሞ አካባቢው የኃጢያት ከተማ ተብላ ነው የምትጠራው ቬጋስ ሲን ሲቲ ተብሎ ነው የሚጠራው በጣም ብዙ ቻሌንጆች አሉ ልጅ ለማሳደግ ለምን እና ሃይማኖታዊ ተቋማት እና እንደዚህ መንፈሳዊ ነገሮች መኖራቸው መልካም ቢሆንም ነገር ግን ደግሞ ሰዎችን ረፍት የሚነሳና ስራ የማያሰራ ኑሮ የሚያውክ ከሆነ እንደዚሁ መተው ፍርድ ቤት ያቆሙሃል ያቀርቡሃል ማለት
ለፖሊስ አስቸጋሪ የሆኑ ጉዳዮች እየተፈጠሩ ነው። ከዚህም በፊት ካናዳ ውስጥ በተፈጠረ ችግር እዛው በጫማ አይገባም የሚሉት መቅደሱ ውስጥ ተደባድበው መቅደሱ የሚሉት ያው ታቦት ምናምን የሚያስቀምጡበት ሰው አይገባም ይላሉ። ጫማ ተደርጎ አይገባም ነው የሚባለው። ፖሊሱ ምን ከመሰለ ቡትሱ ጋር ገባ። ቦቲ ለነሱ ብሎ ጫማ አያወልቅም። አውልቅ ቢሉት እንኳን it's not safe I cannot do that I cannot do that የሚለው ገብቶ ጆሮውን ይዞ ወጣ። የበጠበጠው ምናምን የተባለው ጆሮውን ይዞ ወጣ። በየስፍራው እንደዚህ ለፍርድ ቤት ስራ ያስፈቱ በቃ ስራ ያስፈቱ ጉዳዮች እየተፈጸሙ ነው ያሉት። እንቀጥል። ወደ ቪዲዮ ልመልሳችሁ። It's really a lot. Church leaders say the now approved expansion is meant to help the situation, giving more on-site parking to keep cars off of neighborhood streets. የቤተክርስቲያኒቱ መሪዎች የመኪናውንና የኖይዚ የሆነውን የመኪናውን ጉዳይ እልባት ለመስጠት ተጨማሪ የፓርኪንግ ስፍራ ለማመቻቸት እየሰሩ እንደሆነ ገልጸዋል ነው የሚሉት። ይሄ ጩኸቱ አበር በመስቀል እያለ ያልበራ መስቀል በራ እያለ የሚጮህ በመስቀሌ አበራላችኋለሁ አለ ጌታ ኢየሱስ እኮ ነው እያሉ የሚዋሹት። አላለም። እኔ የዓለም ብርሃን ነኝ አለ እንጂ በመስቀል አበራልሃለሁ አላል። የበራብህ አንተ ነህ። በመስቀሌ አበራልህ ያለው የትኛው? የማቴዎስ ወንጌል ላይ ነው? የሉቃስ ነው? የማቴዎስ ነው? የዮሐንስ ወንጌል ነው? ሐዋርያት ሥራ ላይ ተጻፈልህ? የት አገኘው አበር በመስቀሌ የሚል የለም። አበር በመስቀሌ እያሉ የሰው ኪችን መበጥበጥ አያስፈልግም። የሰው ቤት መበጥበጥ አያስፈልግም። And allow the church to continue its mission. We understand that there is a lot of things that we also need to work on as well. እና ቤተክርስቲያኒቱን የሚመሩ ሰዎች የሰጧቸውን ምላሾች ለመመልከት ሞክሬያለሁኝ። ተነጋግረን ቁጭ ብለን ተወያይተን እንፈታለን የሚል ቃል ገብተዋል። እንግዲህ የፍርድ ሂደቱና የመጨረሻውን ነገር እንከታተላለን፣ እናየዋለን ማለት ነው። እናየዋለን። እና ቦታው የመኖሪያ ነው። በጣም ጸጥ ያለ ስፍራ ነው። የመኖሪያ አካባቢ ነው። እንዲህ አይነት ነገሮች ላውድ የሆኑ ነገሮች በህጉ መሰረት አይፈቀዱም። ስለዚህ ከዚህ መማር ያስፈልጋል። አዲስ አበባም የክልል ከተሞች እንደ አዋሳ፣ እንደ ድሬዳዋ፣ እንደ ባህር ዳር፣ እንደ ጎንደር፣ እንደ መቀሌ፣ ሌሎቹ እነዚህ ከተሞች ውስጥ እንደ ጅማ ትልልቅ ከተሞች አሉ። ህግ ይሄ እንትን የሆነ ቋሚ የሆነ ህግ ያስፈልገዋል። ቋሚ የሆነ ህግ ሁሉም በቤቱ ውስጥ ይጩህ። ሁሉም እኩል ህግ ሲወጣ እኩል ያደርገዋል። በቃ ሙስሊሙም ውስጥ ይጩህ፣ ኦርቶዶክሱም ውስጥ ይጩህ፣ ጴንጤውም ውስጥ ይጩህ። ሌላ እነ ፍቅር ሲዝም ናቸው እነሱ ለአቅመ ስፒከር የደረሱ አይመስለኝም። እና ይሄ ብጥበጣ ይሄ ሁከት ኢትዮጵያን አቋርጠው አሜሪካ ድረስ መጥቷል ማለት። አረብ ሀገራት ውስጥ እንደዚህ አይነት ችግሮች ተፈጥረዋል። አረብ ሀገራት ውስጥ ምናቃቸው ሂስትሪዎች ታሪኮች አሉ። አውሮፓ ውስጥ አለ እንዲህ አይነት ችግር። አውስትራሊያ ውስጥ አለ እንደዚህ አይነት ተመሳሳይ ችግሮች ማለት። ሚዲያ ላይ ሲወጣ ነገሮች ይገናሉ እንጂ በጣም ብዙ ቦታ ማለት ነው። በጣም ብዙ ቦታ። ስለዚህ እንግዲህ ርቀቱን መመልከት ትችላላችሁ። ኔበሩ ያለበት ቦታና ቤተክርስቲያኑ ተተከለ የሚባልበት ቦታ በጣም ቅርብ ነው። በጣም ቅርበት አለው ማለት ነውና እነዚህ ነገሮች እልባት ያስፈልጋቸዋል ማለት ነው። የኛም ምድር ላይ እንደዚሁ እንዴት ለሰው ልጅ አእምሮ እንደሚጠነቀቁ
በቃም ፍርድ ቤት ወስኗል። የሚከታተል ደግሞ ልዑክ ይመደባል። እነዚህ ሰዎች ተመልሰው ፍርድ ቤት ሄደው ኮምፕሌን ካደረጉ እስኪስተካከል ድረስ ይዘጋዋል መንግስት። አለቀ፣ ይዘጋዋል። ምክንያቱም ህግ ያለበት ሀገር ስለሆነ ማለት ህግ ያለበት ምንድነው ይሄ እንትኑ እስቲ ካገኘሁት ላውጣውና ላሰማችሁ። አበር በመስቀል የሚለው እንግዲህ የመስቀል ጉድ ስለሆነ እስቲ እሱን ሰርች ላድርገውና እሺ ለአርዳይሁ አበር በመስቀል ቆይ እስቲ ይሄንንማ ሳልተረጉም በመስቀል ዮምሰ ለእሊአየ አበር በመስቀል ይሄ ማለት አይታይም። በደም ድምጹን ስሙት። መስቀል አብርሃ በከዋክብት አሰርገወ ሰማየ ይላል። ዮምሰ ለእሊአየ አበር በመስቀልየ ይላል ማለት ሰማይን በከዋክብት ያስጌጠው መስቀል ነው ይላል። የአሜሪካ ፍርድ ቤት በግዕዝ ምትጮሁትን ድርሰቱን አልሰማም እንጂ ቢተረጎምለት ወዮ ነው የሚሉት። እንዲህም ትላላችሁ ነው የሚሉት። ሴትየዋ ግዕዝ አላወቀችም እንጂ እናቴ አላወቀችም ግዕዝ። ከኪችኗ ቀድታ ወስዳ ለፍርድ ቤት አቀረበች እንጂ ሰማይን በከዋክብት ያስጌጠው መስቀል ነው ስትል እንደምትል ቢገባት ለመስቀል ስግደትና የፈጣሪ አምልኮ ይገባዋል የሚለውን ብትሰማል ቢገባት ከሰፈሬ ይውጡልኝ ነው የምትለው። ግዕዝ አለማወቋ ነው የጠቀመ። ግዕዝ አለማወቋ በመስቀሌ አበራለው ያለው መቼ ነው? አበር በመስቀሌ መቼ ነው? እግዚአብሔር ክርስቶስ እንደዚህ ብሎ ያስተማረው መቼ? መቼ ነው መስቀል በሰማይ ላይ ከዋክብትን የፈጠረው መቼ ነው? እኔማ ትርጉሙን ተርጉሜ ጽፌ ብልክላቸው ጥሩ ነው እያልኩ እያሰብኩ ነው። ምክንያቱም ነገም የማቀርበው እሱን ስለሆነ ማለት ነው። ነገም የማቀርበው ጉዳይ አለ። በዛ ዙሪያ ላይ ማቅረብ እችላለሁ። እነዚህን መረጃዎች ማቀበል ጥሩ ነው ብዬ አስባለሁ። ነጮቹ ማወቅ አለባቸው። መስቀል በዓል ብሎ ሄዶ ኢትዮጵያ በዩኔስኮ የተመዘገበ ብሎ ፎቶ ይዞ እየቀረጸ ፎቶ እያነሳ ተደንቆ የሚያይ ፈረንጅ ትርጉሙን ማወቅ አለበት። ትርጉሙ cross is the creator of stars የሚለውን ሚኒንግ ማወቅ አለበት። መስቀል ነው ከዋክብትን የፈጠረው። አዮ እንዲህ ብለህ ተነግረዋለህ ለፈረንጁ ማለት ነው። እውነት መስቀል ነው ወይ በሰማይ ላይ ከዋክብትን የዘረገፈው?
he decor the sky with a lot of stars እያልን ነው ምን ዘምረው ብትለው ይሮጣል ካሜራውን ይዞ ይሮጣል በቃ ሰማዩን በከዋክብት ያስጌጥ ዲኮር ያደረገው መስቀል ነው ትላለህ በዚህ ምክንያት ሰው መበጥበጥ አለበት በዚህ ምክንያት I will show you the light with the cross የሚል መጽሐፍ ቅዱስ ላይ አለ ኢየሱስ ክርስቶስ በመስቀሌ ብርሃን አሳያችኋለሁ ብሎ ተናግሯል የትኛው መጽሐፍ ላይ ነው እንደዚህ የሚል ቃል ያለው ጌታ የተናገረው ብለህ ምትዋሽ Cross is the light for all of the world. መስቀል ብርሃን ለኩሉ ዓለም. They sing like this. When you translate from Ge'ez to English, cross is the light for all of the world. መስቀል ብርሃን ለኩሉ ዓለም. እኛ መጽሐፍ ቅዱስ ላይ የተጻፈው ደግሞ ክርስቶስ ኢየሱስ የነገረን እኔ የዓለም ብርሃን ነኝ ያለው ክርስቶስ ኢየሱስ ነው Jesus said I am the light for this world all of the world ነገረ ሌላ ድርሰት ፈጥረው አሜሪካ ድረስ አምጥተው ይጮሁታል ማለት ስለዚህ መስቀል ብርሃን አይደለም cross is not the light Jesus died on the cross አሁን ኢየሱስ በመስቀል ላይ ሞተ እንጂ ኢየሱስ በመስቀል ላይ ተሰቀለ እንጂ መስቀሉ ላንተ አልሞተልህም መስቀሉ ላንተ ዋጋ አልከፈለልህም ያንተ አዳኝ ኢየሱስ ነው Your savior is Jesus Christ, not the cross. Not the cross. የሞተልህ ኢየሱስ ነው. He died for you on the cross. እንደውም መስቀሉ የእርግማን ምልክት ነው. በመስቀል የተሰቀለ ሁሉ የተረገመ ነው ተብሎ እንደተጻፈ. ስለዚህ አዳኝ ኢየሱስ ነው መድኃኒት ኢየሱስ ነው ብርሃን ኢየሱስ ነው ሕይወት ኢየሱስ ነው መንገድ ኢየሱስ ነው ሃሌሉያ ይሄን ጌታ ነው ማመንና መቀበል ያለብን አትጃጃል የሆነ ሰው የሆነ ደብተራ የደረሰውን ድርሰት እድሜ ዘመንን ትጮዋለን አገር እስኪበጠበጥ ድረስ አገር እስኪበጠበጥ ከኢትዮጵያ እስከ አሜሪካ መስቀል ከዋክብትን አላስጌጠም ወይም ደግሞ አልፈጠረም የዓለማት ፈጣሪ የከዋክብት የብርሃናት የተላላቅ ብርሃና የነፀሐይ የነጨረቃ ፈጣሪ ማን ነው እግዚአብሔር ነው ኢየሱስ ነው ኢየሱስ እንዳችስ እንኳን ያለ እርሱ አልሆነም ኢየሱስ የአብ ቃል አካላዊ ቃል ኢየሱስ እሱ ነው ፈጣሪ ከዋክብትን የፈጠረው እርሱ ብርሃን እርሱ ሕይወት እርሱ መንገድ እርሱ እውነት እርሱ ሃሌሉያ ይሄን ጌታ ተቀብለህ ዳን ከሃይማኖታዊ ጩኸት ውስጥ ውጣና ወደ መጽሐፍ ቅዱስ ማስተዋል ተመለስ ልጆቻችሁን እዛ የምትልኩ ሰዎች አላችሁ ምን እንደሚ